ሰላም ጤና ይስጥልን የተወደዳችሁ እንደምናላችሁ ከአማራ ብሮድካስት ሴንተር ኤቢሲ ቴሌቪዥን እና የአማራ ሳተላይት ቀጥታ ፕሮግራማችን ይዘን ቀርበናል። ወደ እናንተ ከዚህ ሰዓት ጀምሮ ፕሮግራሞቻችን ይደርሷችኋል። ሰሞኑን ብልጽግና ሁለት ሰነዶችን ልኮልን ነበር። እንግዲህ ብልጽግና ሰነድ ይልካል በነገራችን ላይ እና ሰነድ ለሚዲያዎች ይልካል። በዚህ አጋጣሚ ብዙ ጊዜም ሰዎች ያጋሩኝን ሰነዶች ገና ተመልክቻቸው ብልጽግና ሆን ብሎ ለሚዲያዎች እንዲደርስ አስበው የሚልከው እንደሚሆን ብዙ ጊዜ ተደጋጋሚ ነገር ያለው ለብዙ አካላት የተገኘ ሰነድ ሁሉ ወደ ሚዲያ አይመጣም። በጥንቃቄ መመርመር አለበት። ብልጽግና ላይ የሚያመጣው ጉዳት ነው መመርመር ያለበት። አለበለዚያ ዝም ብሎ ብልጽግና ለሚዲያዎች እንዲደርስ ሆን ብሎ ከውስጥ አፈትልኮ እንደወጣ አድርጎ በርካታ መረጃዎችን ሊልክ እንደሚችል በደንብ መገንዘብ ያስፈልጋል እላለሁ። ብዙ ጊዜ የተገኘ ሰነድ ሁሉ ወደ ሚዲያ አይመጣምና በጣም የማልመቻቸው ሰው እኔ ነኝ ብልጽግናዎችን በዚህ ረገድ ብዬ አስባለሁ። ምክንያቱም ምንም ሰነድ ብትልክልኝ ከራሴ ፍላጎት አንጻር ብቻ ነው እያንዳንዱ ሰነድ ምቃኘውና ዝም ብለህ ጊዜህን ታባክናለህ እንጂ የብልጽግና ፕሮፓጋንዳ በእኛ ሚዲያ በኩል ልታስተላልፍ አትችልም ማለቴ ነው። በሚገባ የሰነዱን ዓላማ ለምን እንደተዘጋጀ እያንዳንዱን ሰነድ እናውቀዋለን፣ ኦልሞስት እናውቀዋለን ወደሚል ደረጃ አድገናል። ምክንያቱም በዚህ ትግል ውስጥ እያሳለፍን በየዕለቱ እያሳለፍን ያለነው ጊዜ በዚህ ሚዲያ ትግል ውስጥ ያለንባቸው ጊዜያቶች ሁሉ ብዙ የተማርንባቸው ጊዜያቶች ናቸውና ብልጽግና የሚባል ስብስብ አሁን ላይ በሚቀጥሉት ሳምንታት ምን እንደሚያደርግ ምን አይነት ፕሮፓጋንዳና የፕሮፓጋንዳ ስልቶችን ነድፎ እንደሚመጣ ሁሉ መገመት የሚቻልበት ደረጃ ላይ የተደረሰ ይመስለኛልና የብልጽግናን ፕሮፓጋንዳ ወደ ሚዲያዎች በመላክ እነዛን ለማስተጋግባት የምንችልበት ሁኔታ እንደሌለ በደንብ መታወቅ አለበት ማለት ነው። ሰው መልእክት የምትልኩልን ሰዎች ተጨባጭ ጄኒውን የሆነ እና የኢትዮጵያን ሕዝቦች የለውጥ ፍላጎት ታሳቢ ያደረገ እየተደረጉ ያሉትን ትግሎች ታሳቢ ያደረገ በብልጽግናና በብልጽግና ስርዓት ላይ ሊያመጣ የሚችለውን ተጽዕኖ መዝናችሁ በዛ ልክ ለሚዲያዎች ይጠቅማሉ የምትሏቸውን ሰነዶች ላኩ። ከዛ ውጭ ግን ለብልጽግና የሚጠቅሙ ምናምን የሚሆኑ ግን ደግሞ ልክ በተቆርቋሪ መስላችሁ በምትልኳቸው አንዳንድ ሰነዶች በግልጽም ለምንና ከማን በምን ለምን ዓላማ እንደሚላኩ በደንብ እናውቃለን ማለት ነውና ኤኒዌይ ግን ስትልኩልኝም ስለሚያዝናናኝ መላካችሁን አታቁሙ ማለት ነው። ላኩት እኔ አየዋለሁ። ግን ደግሞ በዛ ልክ ተረዱ። የምናቀርባቸውን ነገሮች ጥንቅቅ አድርገን የምናውቅ መሆናችንን ማወቅም የተገባ ነው ብዬ ነው መግለጽ የምፈልገው። ሁለት መረጃዎች ደርሰውኛል። ከዚህ ከፋኖ ጋር ተገናኝተናል በናይሮቢ የሚል ብልጽግና ይዞት የመጣው አዲስ ዘፈን አለ። እሱን ዘፈን እንግዲህ ዘፋኙም ይታወቃል፣ ዜማ ደራሲውም የግጥሙ ዜማ ደራሲ ማን ባለቤቱ ማን እንደሆነ። በዚህ አጋጣሚ ግን ለአርቲስት ሰማኸኝ በለውና ለአድናቂዎቹ፣ ለደጋፊዎቹ፣ ለቤተሰቦቹ እና በሞቱ እና በማለፉ እኔም እንደዚሁ የተሰማኝን ሀዘን በአማራ ብሮድካስት ሴንተር እና በኤቢሲ ስም እንዲሁም በመላው አማራ ስም መግለጽ እፈልጋለሁ። ድንቅ አርቲስት ነበር። በርካታ ስራዎችን አበርክቷል። በተለይ ለአማራ ባህል መጎልበት፣ ለኢትዮጵያ ኪነ ጥበብ እድገት እንደዚሁ ሰፊ አስተዋጽኦ ያደረገ ነው እና የተሰማንን ጥልቅ ሀዘን መግለጽ እፈልጋለሁ። ለሀዘናችሁ መጽናናትን እመኛለሁ ኢትዮጵያውያን በሙሉ። ስለዚህ ይሄንን ማስተላለፍ እፈልጋለሁ በዚህ አጋጣሚ። ከዛ ውጪ ሁለት መረጃዎች አሉ። እንግዲህ አሁን ስቱዲዮ እየገባው እያለ የደረሰኝ እንዳልኩት አዲሱን የዩቲዩብ ቻናል ሰብስክራይብ አድርጉ። ከነገ ተነገ ወዲያ ጀምሮ የምታገኙን በዛ ቻናል ላይ ነው። ኦልሬዲ ያንሙት እዛ ላይ ዛሬ ፕሮግራም ሰርቷል። ቆንጆ ፕሮግራም ነው። ገብታችሁ ብትሰሙት በጣም ደስ ይለኛል። ዛሬ የሰራውን ፕሮግራም ይሄንን ከሰማችሁ በኋላ እንደውም ቀጥታ ወደዛ ብትሄዱ ያንን ቻናል ሰብስክራይብ ያላረጋችሁ ግን በዩቲዩባችን ላይ አሁን ቻት ቦክሱ ላይ ይቀመጥላችኋል። በኋላ ደግሞ ፕሮግራሙ አልቆ ምናልባት የገባችሁ ሰዎች ዘግየት ብላችሁ የምትመጡ ከሆነ ደግሞ ኮሜንት ሴክሽን ላይ እንተውላችኋለን ሊንኩን። ስለዚህ እዛ ላይ ገብታችሁ በቀጥታ ያንን ፕሮግራም እንድትከታተሉ ለማሳሰብ ነው። በሰሜን ኢትዮጵያ አካባቢ የዝናብ እጥረት ሊከሰት እንደሚችል የሜትሮሎጂ ዘገባን ተከትሎ በርካቶች ዘገባ እየሰሩ ነው። ከትላንት ወዲያ ሲጂኤን እየሰራ ነው። አሁን ስገባ የኢትዮጵያ መገናኛ ብዙሃን እንደዚሁ በስፋት ሲያወሩ ሰምቻለሁ። የትግራይ ሚዲያም እንደዚሁ በሰሜን ኢትዮጵያ አካባቢ የዝናብ እጥረት ሊከሰት ይችላል የሚል ስጋት እንዳለ ምሁራን እንደዚሁ በተለይ በሜትሮሎጂ ዘርፍ የተሰማሩ ባለሙያዎች እንደዚሁ ሀሳብ አስተያየት ሲሰጡ ሰምቻለሁ። እኔ የደረሰኝ ግን እጅግ በጣም አሳዛኝና በእርግጥም ይህንን ጉዳይ ለማጣራት ሰፊ ስራ እንደምሰራ እሰራለሁ። ሌሎቻችሁም በዚህ ስራ ላይ በተለይ ከዚህ ሙያ ጋር የተገናኘ
እውቀትና ልምዱ ያላችሁ ሰዎች ባካችሁ መረጃ ተጨማሪ መረጃ ስጡኝ። ምክንያቱም ከዚህ ጋር የተያያዘ ወንጀል በህዝባችን ላይ ሊፈጸም የሚችልበት እድል እንዳለ ስለሚሰማኝ ነው። በተለይ ሰሜን ላይ በአማራና በትግራይ ህዝቦች ላይ አፋር፣ አማራና ትግራይ አካባቢ ላይ ዝናብ እንዳይዘንብ ለማድረግ አገዛዙ ከዚህ በፊትም ባለፉት 5 ዓመታት በተከታታይ ሲተገብራቸው የነበሩ ነገሮች እንዳሉ እየሰማው ነው ያለሁት። ይሄም የጂኦ ዋርፌር የሚባል ኢንቫይሮንመንታል ሞዲፊኬሽን ቴክኒክ ወይንም አካባቢና የአካባቢውን የአየር ለውጥ እንዲኖር በማድረግ የአካባቢው ላይ ዝናብ እንዳይዘንብ በማድረግ ለረጅም ጊዜ አካባቢው የዝናብ እጥረት እንዲከሰትበት በማድረግ እና ያንንም አካባቢ በወታደራዊ እንቅስቃሴው ላይ አገዛዙ ላይ ተጽዕኖ እንዳያሳርፍበት ለማድረግ ጥረት እያደረገ እንዳለ ተጨባጭ ናቸው የሚሉ ከውስጥ የተላኩ መረጃዎች ደርሰውኛል። ይሄ ነገር እውነት የሚሆን ከሆነ መላ ኢትዮጵያ ላይ የምትሰሩ ባለሙያዎች በበርካታ ቦታ ላይ የኢትዮጵያ ህዝብ ያስተማራችሁ ከኢትዮጵያ አብራክ የወጣችሁ ለወገኖቻችሁ ግድ ያላችሁ ከሆናችሁ መቼም የኢትዮጵያን ልሂቃን ሀገራችንን እንወዳለን ከሚልና ባንዲራ አንጠልጥሎ ከመዞር በዘለለ በዜጎችና በዜጎች ህይወት ላይ የሚመጣውን እልቂት በማስቆም ረገድ ያለው ሚና ምን እንደሆነም ግራ ይገባኛል። ሰምታይምስ የሀገር ፍቅር በምን እንደሚገለጹ ላይ አይገባኝም። ምን የዛ ሀገር ላይ ሀገራችንን እንወዳለን ይባላል። ባንዲራና አድዋን ማክበር ላይ መለከታለው ሰው በየቤቱ ባንዲራውን ሰቅሎ ፊደሉን ይለብሳል። በተጨባጭ ግን ሀገሩንና በሀገሩ ፖለቲካ ተሳትፎ ላይ ያለው ሚና እዚህ ግባ የሚባል አይደለም። የሀገሩንም ጣፈንታ የህዝቦቹንም እልቂት ለማስቆም ያለው ሚናና ተሳትፎ እዚህ ግባ የሚባል አይደለም። ዝም ብሎ እንደው ሀገሬን ወዳለው ከሚል ዘፈን የዘለለ በተጨባጭ ሀገርን መውደድ የሚገለጥባቸውና ከሚገለጥባቸውም አንዱ በህዝብ ላይ የሚደርስን ጥቃት ከመታገል አንጻር ለፍትህ በአደባባይ ወጥቶ ለንጹሃን ከመሟገት አንጻር አብዛኛው ፈሪ ሆኖ በየቤቱ ተደብቆ በርቱ እያለ መልእክት ሲልክ ነው የምመለከተው። በተለያየ መንገድ በርቱ ይላል፣ ግን በተጨባጭ እሱ መክፈል ያለበትን ዋጋ ለመክፈል ዝግጁ አይሆንም። እያንዳንዱ የየራሱን ኑሮ ነው ታሳቢ አድርጎ ሲንቀሳቀስ የምትመለከቱት። ሀገርን ለማስቀጠል ህዝብን ለማስቀጠል ትውልድን ለማስቀጠል እና ለሀገር ፍቅር መከፈል ያለበትን መስዋዕትነት ለነጻነት መከፈል ያለበትን ዋጋ ግን ለመክፈል ዝግጁ አይደለም። ኑሮ ተወደደብኝ ይላል፣ ግን ደግሞ ፖሊሲው እንዲስተካከል አይታገልም። መከራው በዛብኝ ይላል፣ ፖሊሲው እንዲቀየር አይታገልም። አገዛዙ ወተን መግባት አልቻልንም ኑሮ ተወደደ ይባላል፣ ግን ምርጫ አሸንፍ ያለው እያለ ህዝቡ ያልመረጠውን ምርጫ አገዛዙ ሙሉ ለሙሉ የህዝቡን የፖለቲካ መብቶች ገፎ ከህዝብ ላይ ሲወስድ እንትን አይደለም። አዲስ አበባን እና አዲስ አበባ ልጅ ነኝ አዲስ አበባን ወዳለው ደግሞ ይባላል፣ ግን ደግሞ አዲስ አበባ ላይ አይመረጥም አይመርጥም፣ ፖለቲካዊ ውክልና የለውም። ማንም እየመጣ ያፈናቅለዋል። በሀገሩ ላይ ባይተዋር ነው። ዛሬ ላይም የሰማሁት በተለይ ከዚህ ከጂኦ ዋርፌር ይዞ በእነዚህ አካባቢዎች ላይ አየርን ጭምር ማኒፑሌት ለማድረግ ከሁለት ሀገራት ጋር ስማቸውን ለጊዜው ከማልጠራቸው ሁለት ሀገራት ጋር ትብብር አድርጎ አገዛዙ በዚህ በሰሜን ኢትዮጵያ አካባቢ ላይ ያለውን አየር ለመለወጥ ወይንም ማኒፑሌት ለማድረግ እየሰራ እንደሆነ ባለፉት 5 ዓመታትም አካባቢው ላይ የዝናብ እጥረት እንዲከሰት ለማድረግ ሲሰራ እንደነበረ ነው ከውስጥ የደረሰኝ መረጃ የሚያመለክተው። ይሄንን ደግሞ እንትን የሚልልኝ ከጠዋት ጀምሮ ከትናንት ወዲያ ከ3 ቀን በፊት ሲጂቲኤን ይዞት በወጣው ዘገባ ኢትዮጵያና እንደውም የዚህ አካባቢ ጥበቃ ባለሙያ የዚህ የኢትዮጵያን ሜትሮሎጂካል እንትን ፕሬዚደንት ይመስለኛል እሱንም ጭምር አናግሮት በእነዚህ አካባቢዎች ላይ የዝናብ እጥረት እንደሚኖር ትንበያውን ሲያስቀምጥ ሰማሁት። በተመሳሳይ ደግሞ የሀገሪቱ ውስጥ ያሉ በርካታ ሚዲያዎችም ተመሳሳይ ትንበያዎችን ሲያስቀምጡ መለከታለሁና ይሄ ነገር እንደሚደረግ ግን ይሄ እውነት እንዳለ ግን በጣም በርካቶቻችን አንገነዘብም። በአካባቢው ላይ ያለውን የአየር ሁኔታና ነባራዊ ሁኔታ በማዛባት አካባቢው ላይ የዝናብ እጥረት እንዲከሰት በሂደትም ድርቅ እንዲከሰት በሂደትም የምግብ ዋስትና እጥረት እንዲከሰት በዛም በርካታ ህዝብ በፋሚን በረሃብ በተለያየ መንገድ እንዲያልቅ ይሄንን እንደ ባዮ ዊፐን እንደ ጦር መሳሪያ እንደሚጠቀም አገዛዙ ግልጽ ማሳያዎች እየወጡ ነው ያሉት። አላርሚንግ ነው በነገራችን ላይ ይሄ ነገር እውነት ከሆነ ለዚህ ነው እንድታግዙኝ የምፈልገው ባለሙያዎች የሆናችሁ ሰዎች
በተጨባጭ ያለውን እዛ አካባቢ ላይ ያለውን በተለይ ደግሞ ጂኦ ዳታ በመላክ ምንድነው ያለው አካባቢው ላይ በርግጥስ ኢንቫይሮንመንታል ሞዲፊኬሽን ቴክኒክ ያገዛዝ ይጠቀማሉ ወይ? ለምሳሌ ዌዘር ማኒፑሌሽን ይጠቀማሉ ወይ? አርሶ አደሮቻችን አርሰው እንዳይበሉ ካወጀባቸው ጦርነት ባሻገር ለራሱ የጦርነት ስልት እንዲጠቅመው በሚል በአካባቢው ላይ ውሃና ዝናብን እጥረት እንዲከሰት በማድረግ የአካባቢውን ምህዳር በማዛባት ለጦርነት የሚያመቸውን ነገር የሚተገብር ከሆነ ይሄ አደገኛ ወንጀል ነው። በ1977 ዩኤን ኮንቬንሽን አውጥቷል። በዚህም ዩኤን ኮንቬንሽን ኦን ፕሮሂቢሽን ኦፍ ሚሊተሪ ኦር ኤኒ አዘር ሆስታይል ዩዝ ኦፍ ኢንቫይሮንመንታል ሞዲፊኬሽን ቴክኒክስ ተብሎ በ1977 ዓ.ም ዩኤን አዶፕት ያደረገው ኮንቬንሽን አለ። ዓለም አቀፋዊ ወንጀል ነው ይሄ። ይሄንን የሚያደርግ ከሆነ ይሄ አገዛዝ ማለት ነው። ይሄንን መረጃ ለማጣራት እኔም እሰራለሁ። ይሄን መረጃ ለማጣራት እናንተም በዚህ ዘርፍ ላይ ትብብር የምታደርጉ ሰዎች ካላችሁ በሙያችሁ አንቱ የተባላችሁ መቼም በርካታ ሰዎች እንዳላችሁ አውቃለሁ። ሀገሩ የኢትዮጵያ ሕዝብ አስተምሯል። በርካቶች በተለያየ ቦታ ላይ በዚህ ዘርፍ በጣም ብዙ ስፔሻላይዝ ያደረጉ ባለሙያዎችን አውቃለሁ። ግን ይሄንን ነገር ተከታትላችሁ በተጨባጭ እንደዚህ አይነት ነገሮች እየተሰሩ ያሉ መሆናቸውን የምታውቁ ሰዎች እባካችሁ ተጨማሪ መረጃዎች እንድትልኩልን ጠይቃለሁኝ። ከዚህ ጋር ተያይዞ እንግዲህ በታሪክ ውስጥ የሚታወቁ ምሳሌዎች አሉ። ለምሳሌ ኦፕሬሽን ፖፔ የሚባል በቪየትናም ጦርነት ጊዜ ተመሳሳይ ነገሮች ተደርገዋል የሚል በተለያየ ጊዜ የሚነገሩ ነገሮች እንዳሉ አውቃለሁ። በቅርብ ጊዜ በተለያዩ ሀገራትም እንደዚሁ ተመሳሳይ ስጋቶች ያሉባቸው ሁኔታዎች ሰማለሁ። በምስራቅ አፍሪካ አካባቢዎች ላይ እንደዚሁ ዌዘር ማኒፑሌሽንን የሚከተሉ ሀገራት እንዳሉ በተመሳሳይ ሲነገር ይሰማለሁኝ። ኢትዮጵያ ውስጥ ይሄ ነገር ይከሰታል ብሎ ላለማሰብ የሚቻልበት ጊዜና ሁኔታ አይደለም ያለው። ይሄ አገዛዝ ለጦርነት ይጠቅመኛል ያለውን ማንኛውንም ነገር እየተጠቀመ እንዳለ ከዚህ በፊትም እነሱ ራሳቸው ጭምር አምልጧቸው ከዚህ በፊት የነገሩን ነገር አለ። የምታስታውሱ ከሆነ ዝናቡን ያዘንብነው እኛ ነን የሚል ነገር አንድ ጊዜ ተናግረው ነበር። ከዚህ ጋር ተያይዞ ብዙዎቻችን አይ ዝም ብለው የሌሎች ሀገራት ላይ ያለ ተራ እንቅስቃሴ እንደሆነ ነው አርገን ያወራ ነው። ትዝ ይላችኋል። ከዚህ ከምን ነበር ቴክኒኩ የሚባለው የክላውድ ሲዲንግ ነው የሚባለው። ከዛ ጋር ተያይዞ ያንን ቴክኖሎጂ ተጠቅሞ ዝናብን የማዝነብ አይነት እንቅስቃሴዎች እንዳሉ ክላውድ ሲዲንግ ነው የሚባለው። አየርን የማዛባት አካባቢው ላይ ያለውን የዝናብን መጠን እና አካባቢው ላይ ሊዘንብ የሚችለውን ዝናብ በማስቀረት ረገድ የራሳቸው ፋይዳና ሚና አላቸው የሚባሉ እንቅስቃሴዎች እንደሚደረጉ በነገራችን ላይ በዚህ ረገድ ዩናይትድ አረብ ኤሚሬት ውስጥ ከፍተኛ የምርምር ፋሲሊቲም እንዳለ መረጃዎች ከዚህ በፊት ደርሰው እንደነበር አስታውሳለሁ። እዛ ላይም ተጨማሪ መረጃ ልታደርሱን የምትችሉ ሰዎች ካላችሁ በተለይ በዩናይትድ አረብ ኤሚሬትስ ተመሳሳይ ነገሮች ካሉ እነዚህ ቴክኖሎጂዎች እንደምታውቁት ከነዚህ ቴክኖሎጂዎች ጀርባ ሀገራት እንዳሉ በግልጽ አውቃለሁ። ግን ለጊዜው ይሄን ጉዳይ በደንብ ማጣራትም ስለሚያስፈልግና በመረጃ ባክ ማድረግ ስለልክ ተጨማሪ መረጃዎችን ማሰባሰብ ግድ ይላል። ግን በዚህ ዘርፍ ላይ እውቀት ያላችሁ ሰዎች ተጨማሪ መረጃ ልታጋሩን ፍቃደኛ የሆናችሁ ሰዎች በስልክ ቁጥራችን ሲደመር 1720 ላይ መረጃ ልታደርሱን ትችላላችሁ የሚለውን ነገር ማድረስ ፈልጋለሁ። ከዛ ውጪ ሌላው የደረሰኝ ሁለተኛ መረጃ ከብልጽግና ጋር ተያይዞ የብልጽግና ባለስልጣናት በተለይ ደግሞ በመረጃና ደህንነት መስሪያ ቤት ውስጥ የሚሰሩ እንደዚሁም በሌሎች አካባቢዎች ላይ የሚሰሩ በርካቶች እንደዚሁ የቪዛ የማግኘት ጥረት እያደረጉ እንዳሉ መረጃዎች እየሰማው ነው ያለሁት። በበርካታ አካባቢዎች ላይ ቪዛ የማግኘት ፍላጎቶች አሉ። ከዛ ውጪ ደግሞ ከተለያዩ አካባቢዎች ላይ በተለያዩ የመንግስት ስልጣን ውስጥ ያሉ ሰዎች ከታጠቁ ኃይሎች ጋር ንግግር ለማድረግ እንደዚሁ ጥረት የሚያደርጉበት ሁኔታም እንቅስቃሴም እንዳለ ነው እየተሰማ ያለው። ይሄ ጥሩ ነገር ነው ብዬ ነው ማስበው ነኝ። እየመጣ ያለውን ነገር በትክክል ተገንዝቦ ከታጠቁ ኃይሎችም ይሁን ከዲሞክራሲ ኃይሎች በሀገሪቱ ውስጥ ካሉ ከለውጥ ኃይሎች ከተለያዩ አካላት ጋር ንግግር መጀመር በሀገሪቱ ውስጥ ለውጥ እንዲመጣ ለማድረግ የራስን በጎ አስተዋጽኦ ማበርከት ሊበረታታ የሚገባው ጉዳይ ነው ብዬ ነው ማስበው። ከዚህ አንጻር ግን በርካታ እንቅስቃሴዎች እንዳሉ እንደዚሁ ተመሳሳይ መረጃዎች ተልከውልናል። ለመረጃዎቻችሁ ይህንን መረጃ ለላካችሁልን ሁሉ ከፍ ያለ አክብሮት አለኝ። ተጨማሪ ማብራሪያዎችን ተጨማሪ መረጃዎችን
በመረጃ በተለይ ደግሞ በማስረጃዎች ብትደግፏቸው መረጃዎቻችሁን የበለጠ ለአድማጭ ተመልካቾቻችንም አሳማኝ መረጃዎችን ትንተናዎች